የድህነት ስበት የሚመነጨው ከህብረተሰቡ መርዛማና መጥፎ የሀብት ትርጉም ነው። ህብረተሰቡ የሀብትን ትርጉም ወስኗል። ሀብት ማለት ሹፌር የሚነዳው ሮልስ ሮይስ፣ በቻርተር የሚበሩ አውሮፕላኖች፣ ወደ ደቡብ ፓሲፊክ የሚጓዙ ልዩ ጉዞዎች ወይም በባህር ዳርቻ የሚገኝ ግዙፍ ቤትና በላስ ቬጋስ ውስጥ ያለ ፔንት ሃውስ ነው። ማህበረሰቡ ሀብት ማለት 6 ካራንት የአልማዝ ጉትቻዎች፣ አስቶን ማርቲን እና ከአብዛኛው ሰዎች መኖሪያ ቤት በላይ ዋጋ የሚያወጡ ሰዓቶች ናቸው እያለ ብዙ ሊደረድር ይችላል። እዚህ ጋር ግን አንድ ጥያቄ ልጠይቅህ። አንተ እንዴት እየሰራ ነው? ሀብታምነትስ ይሰማሃል? እንደተለመደው ይህንን መጽሐፍ ቪዲዮ ላይክ በማድረግ እንጀምር። መጽሐፉን በአማርኛ የምትፈልጉ ደግሞ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። 10 ሰዎችን ሀብት ምንድነው ብለህ ብትጠይቅ 10 የተለያዩ መልሶች ትሰማለህ። ሀብት ለኔ ላምቦርጊኒን ሊወክል ይችላል፣ ወይም በሞንታና ውስጥ በሰባ ጋሻ ላይ ያለ እርሻና በውድድር ፈረሶች የተሞላ በረት ሊሆን ይችላል። እንደ አብዛኞቹ ሰዎች የምታስብ ከሆነ ሀብት በቅንጦትና የቅንጦት አኗኗሮች ይገለጻል ብለህ ታስባለህ። ማህበረሰቡ ሀብት ፍጹም በሆኑ ቁሳዊ ነገሮችና በግዴለሽነት ፍጆታ የሚጠናቀቅ ፍጹም ነገር እንደሆነ እንድናምን አድርጎናል። በእርግጥ የዚህ መጽሐፍ ማስታወቂያ ከሀብት እውነተኛ ትርጉም ይልቅ ከህብረተሰቡ ትርጉም ጋር ማስተካከል ነበረብኝ። ስለዚህ ማህበረሰቡ ሀብትን ላንተ በግልጽ አስደናቂ ሥራ በመስራቱ በሚያሳዝን ሁኔታ አሳይቷል። ግን አትጨነቅ። ቅንጦት ከፈለግ ፈጣኑ የሀብት መንገድ ሊያደርስ ይችላል። የሀብት ሶስትዮሽ። ሀብት ምንድን ነው? ሀብት እንደሚመስለን ግልጽ ያልሆነ ነገር አይደለም። በህይወቴ ውስጥ በጣም ደስተኛ የነበርኩባቸው ጊዜያት እውነተኛ ሀብታምነት ሲሰማኝ ነበር። ያ የደስታዬ ቀን የመጀመሪያ ላምቦርጊኒ በገዛሁበት ቀን አልነበረም፣ ወይም የመጀመሪያ አስደናቂ መኪናዬን ቤቴን በገዛሁበት ቀን አልነበረም። በትልቅ ቤት ወደ ተራራው በተዛወርኩበት ቀን ወይም ኩባንያዬን በሚሊዮኖች በሸጥኩበት ቀንም አልነበረም። ሀብቴ በቁሳዊ ነገሮች፣ በገንዘብ ወይም በዕቃዎች አልተፈጠረም። ነገር ግን እኔ 3ቱ መሰረታዊ አስፈላጊዎች የምላቸው ነገሮች ናቸው። ቤተሰብ ወይም ግንኙነት፣ ጤናና ነፃነት። በዚህ የሀብት ሶስትዮሽ ውስጥ ነው እውነተኛ ሀብትንና ደስታን የምታገኘው። ሀብት ከሰዎች ጋር ጠንካራ ቤተሰባዊ ግንኙነት ነው። ከቤተሰብ ጋር ብቻ ሳይሆን ከሰዎች፣ ከማህበረሰብ፣ ከአምላክ ወይም ከመንፈሳዊነትና ከጓደኞች ጋር ጭምር። ድንቅ ህይወት ነው በሚለው ታዋቂው ፊልም መጨረሻ ላይ አንድ ትልቅ ትምህርት ሰጥቶናል። አስታውስ፣ ጓደኞች ያሉት ሰው አይወድቅም። ይህ ህይወትን ከጓደኞች ከቤተሰብና ከሚወዷቸው ሰዎች ጋር መካፈል ያለውን አስፈላጊነት ያሳያል። ሀብት ለውጥ ማምጣት ነው። ሀብት የማህበረሰብና የሌሎችን ህይወት መንካት ነው። ሀብት ብቻህን በአንድ ክፍተት ውስጥ ሊለመድ አይችልም። እመነኝ፣ በህይወቴ ውስጥ በጣም ሀብታም የነበርኩባቸው ጊዜያት በጓደኞቼ ወይም በምወዳቸው ሰዎች በተከበብኩበት ጊዜ ነበር። ሁለተኛው ሀብት ጤና ነው። ጤና ሕያውነት፣ ፍላጎት፣ ማለቂያ የሌለው ጉልበት ይሰጣል። ጤና ከሌለ ሀብት የለህም። ማንኛውም በሞት አፋፍ ላይ ያለ ሰው ለጤና ምን ዋጋ እንደሚሰጥ ጠይቅ። ማንኛውም ከካንሰር የተረፈ ሰው እንዴት በድንገት እንደተወለደና ደስታው ከዕቃዎች ወደ ሰዎችና ልምዶች እንደተዛወረ ጠይቅ። ለጤናና ሕያውነት ምንም መተኪያ የለውም። በመጨረሻም ሀብት ነፃነትና ምርጫ ነው። በፈለግከው መንገድ እንዴት፣ መቼና የት የመኖር ነፃነት። ከአለቆች፣ ከጠዋት ማንቂያዎችና ከገንዘብ ግፊቶች ነፃ መሆን። ህልሞችን በፍላጎት የመከተል ነፃነት። ልጆችን በፈለግከው መንገድ የማሳደግ ነፃነት። እንዲሁም የምትጠላቸውን ነገሮች ለ5 ቀናት ከማድረግ መቆጠብ። ነፃነት ህይወትህን እንደፈለግ የመኖር መብት ይሰጣል። ሀብት በ60 ቀላል ክፍያዎች ሊገዛ አይችልም። ያንን ቀን በግልጽ አስታውሰዋለሁ። በ2000 ኩባንያዬ ከሸጥኩት በኋላ ጠበቃዬ የመጀመሪያ ክፍያ ስብስብ ማለትም $250,000 ቼክ ሰጠኝ። ዋው!
250,000 ሀብታም ነኝ አሳክቼዋለሁ ብዬ አሰብኩ በስህተት። አሁን ለዓለም ለማሳወቅ ጊዜው ነበር። ወዲያውኑ ፈጣን መኪናዎች፣ የዲዛይነር ልብሶች፣ የሞተር ጀልባዎችና ፒኪኒ የለበሱ ሴቶችን አሰብኩ። ሀብታም ነኝ ብዬ አሰብኩ። እንዲህ ብዬ አስብ ስለነበር ይህንን ማሳየት ጀመርኩ። በሚያሳዝን ሁኔታ ያ ቅዠት ከእውነታ የራቀ ነበር። ሆኖም ሞከርኩ። ቀይ የሆነ ተለጣፊ ኮርቬት ገዛው። የስፖርት መኪና ገዛው። ዲዛይነሮች፣ የዲዛይነር ልብሶችን፣ ሁሉንም ማሳካው። የኢንተርኔት ውድቀት ደደብ ቅዠትን እስኪያስተጓጉል ድረስ የሞተር ጀልባ መግዛትንም አቅጄ ነበር። አዲስ ያገኘሁትን ሀብቴን በቴክኖሎጂ አክሲዮኖች ላይ ኢንቨስት አድርጌ በሺዎች የሚቆጠር ዶላር አጣው። በወራት ውስጥ ከሀብቴ ከግማሽ በላይ ተኖ ጠፋ። ከአካውንቴ ጋር ስነጋገር ቀሪው ደግሞ በግብር ምክንያት ሊጠፋ ተቃርቦ ነበር። በሚያስገርም ሁኔታ ሀብታም ለመምሰል በሞከርኩት ጊዜ እውነተኛው ሀብት ይበልጥ ራቀኝ። ምንም ስራ፣ ምንም ንግድ፣ ምንም ገቢና ትንሽ ገንዘብ ስለሌለኝ ህይወቴን ለዘላለም መደገፍ አልቻልኩ። ወይም ሀብታም ለሆነ ሰው ያሰብኩትን የቅንጦት አኗኗር መኖር አልቻልኩም ነበር። በጭራሽ ሀብታም አልነበርኩም። የሀብት ቅዠት፣ ሀብታምን መምሰል። በፓፕ ባህል ውስጥ የሀብታምነት ቅዠት የሚያሳዩ ሰዎች 30,000 ሚሊዮነሮች ይባላሉ፣ ወይም 30K ሚሊዮነሮች። ይህ ቃል ከዚህ በፊት ካልሰማኸው ሚሊዮነር የሚመስል ምስሉን የሚጠብቅ ግን የተጣራ ሀብት የሌለው ሰው ያመለክታል። እነዚህን ሰዎች ማግኘት አስቸጋሪ አይደለም። ዝቅተኛ ደረጃ BMW ይነዳሉ። በሐሰተኛ ፈረንሳያዊ ስም የተሰሩ ፊደሎችን ያሉባቸውን ውድ የዲዛይነር ልብሶችን ይለብሳሉ። በክሬዲት በሚገዙት የክበብ የቪአይፒ ክፍል ውስጥ ይሰበሰባሉ። እነዚህ ሰዎች እንደ በመጀመሪያ ረድፍ እንዳሉ ይተውናሉ። ነገር ግን ከሁሉም ብልጭልጭታና ገንዘብ በስተጀርባ የእግረኛ መንገድ የሆኑ ምስኪን አስማተኞች ናቸው። ሀብታም በመምሰልና ሀብታም በመሆን መካከል ያለው ልዩነት የመጀመሪያው ቀላል ሲሆን ሁለተኛው ግን አይደለም። ቀላል ክሬዲት ካርድና የረጅም ጊዜ ወርሃዊ የፋይናንስ አማራጮች የሀብት ቅዠትን ለመግዛት የሚረዱ አጓጊ መንገዶች ናቸው። ማህበረሰቡ ሀብት በግብይት ማዕከል፣ በመኪና መሸጫ ቦታ ወይም በቴሌቪዥን ማስታወቂያ ሊገዛ እንደሚችል እንድታምን አድርገዋል። የመጀመሪያው ቼክ ወደ ገንዘብ እንደቀየርኩኝ ባደረኩት የመጀመሪያ ወጪ የፈጸምኳቸው የሀብት መገለጫዎች ለዓለም ሀብታም ነኝ የሚሉ አስተዋዋቂዎች ናቸው። ግን ነህ ወይ? የ$90,000 መርሴዲስ ቤንዝ በዱቤ ገዝተህ ለ6 ዓመታት የምትከፍልበት ምክንያት ማድረግ የምትችለው ያ ብቻ ስለሆነ ነው። ያ ሀብት ሳይሆን የሀብት አስመሳይ መሆን ነው። ራስን እያታለልክ ነው። ያለኸው የፈጣን መንገድ ማዞሪያ ላይ ነው፣ ግን ገና ነው፣ አትፍጠን። ይህ በውድ የጀርመን መኪኖች ገንዘብ ማውጣት እንደሌለብህ የሚገልጽ ስብከት አይደለም፣ በፍጹም አይደለም። ሀብት የሚታየው በመኪና ውስጥ ሳይሆን ልትገዛው እንደምትችል በማወቅ ባለው ነፃነት ውስጥ ነው። ወደ መኪና መሸጫ ቦታ ገብተህ ዋጋህን አውቀህ በጥሬ ገንዘብ ከፍለህና ነድተህ የመሄድ ነፃነት። ለዕድሜ በስጦታ አዲስ ኔክሰስ ገዝቻለሁ። ለምሳሌ እኔ ለወንድሜ በስጦታ አዲስ ሌክሰስ መኪና ገዝቻለሁ። ያደረኩት በጣም ቀላል ግብይት ነበር። መኪናውን መርምሬ የምከፍለውን ዋጋ ወሰንኩ። የ$40,000 የባንክ ቼክ ይዤ ወደ መኪና መሸጫ ቦታ ገባሁና ለሻጩ የ$40,000 የባንክ ቼክ አለኝና ያን መኪና መግዛት እፈልጋለሁ፣ አዎ ወይም አይ የሚለውን መልስ ጠበቁ። ከ20 ደቂቃ በኋላ የሌክሰስ ባለቤት ሆንኩ። ይህ ሀብት ነው እንጂ የሀብት አስመሳይ መሆን አይደለም። ወደ ጂም ስነዳ በሞተር መንገድ አጠገብ ያለውን የፈራረሰ የአፓርታማ ኮምፕሌክስ አልፋለሁ። በመኪና ማቆሚያ ቦታ ውስጥ ሁልጊዜ ያንኑ መኪና ያለው አንጸባራቂ ጥቁር ካዲላክ ኤስካሌድ። ልዩነቱን አይተሃል? መጥፎ አፓርታማ ውስጥ ትኖራለህ፣ ግን የ$60,000 መኪና ትነዳለህ። ቅድሚያ የሚሰጠው ነገር ጥሩ ሰፈር ውስጥ ጥሩ የቤት ባለቤት መሆን እንጂ በማርቤላ ግራንድ አፓርትመንት ኮምፕሌክስ ውስጥ በጣም ውድ የሆነውን መኪና መከራየት አይደለም። አንዳንዶች ሀብት መምሰልን ይፈልጋሉ ወይም ሀብታም መምሰልን ይፈልጋሉ።
ሌሎች ሀብታም መሆን ይፈልጋሉ። ሐሰተኛ ሀብት እውነተኛ ሀብትን ያጠፋል። ሐሰተኛ ሀብት ሳይኖር የሀብት ቅዠት ነው። የማህበረሰብ የሀብት ትርጉም ያም ሐሰተኛ ሀብትን መከተል አንድ አስከፊ አጥፊ ነገርን እንደሚያስከትል አለማወቅ ነው። እውነተኛ ሀብትን ያጠፋል እና በእውነተኛ ሀብትና በሐሰተኛ ሀብት መካከል ያለውን ክፍተት ሲሰፋ የሚጠበቀው ነገር ይጣስና መከራ ይገባል። እንደ ቻይናውያን የጣት መቆንጠጫ ሀብታም ለመምሰል በሞከር ቁጥር የድህነት መያዣው ይበልጥ ይጠብቃል። ሀብት በመርሴዲስ መሸጫ ቦታ ሊገዛ አይችልም፣ ነገር ግን የነጻነትህን ጥፋት ግን ሊገዛ ይችላል። በሀብት ትርጉም ውስጥ የጠፋው ነጻነት። ሰዎች የሀብት ምልክቶችን ያሳያሉ፣ ግን ነጻነት የላቸውም። ነጻነት ከሌለ የሀብትን ሌሎች አካላት ጤናና ግንኙነቶችን ይበላል። እዚህ ጋር አንድ ምሳሌ እንውሰድ። ስለ ሄንሪ ሱካሮ ታሪክ። ሄንሪ በባልቲሞር ከተማ ዳርቻ $2.2 ሚሊዮን የሚያወጣ የህልም ቤቱን ይገዛል። ከዋና ዋናዎቹ የመድኃኒት አምራቾች መካከል እንደ ፋርማሲውቲካል ተወካይነቱ የሄንሪ ሥራ በፍጥነት እያደገ ነው። ትልቁ ቤቱ ገንዳ፣ የፈረስ በረንዳና አስደናቂ የ5 መኪና ጋራዥን ጨምሮ የሚፈልገው ሁሉ አለው። ግዢው ለሄንሪ አሳክቼዋለሁ የሚል ስሜት ይሰጠዋል። ለ8 ሳምንታት ያህል ግን የኮርፖሬት ፖለቲካና የሥራ ቅነሳ ወደ ሄንሪ ሥራ ይወርዳል። ረዘም ያለ ሰዓት እንዲሠራ ያስገድደዋል። በቅርቡ ከሥራ የተባረሩ ሰራተኞች ይሸፍኑ የነበሩትን ሌሎች ሥራዎችን ጨምሮ ይወስዳል። ሄንሪ በየቀኑ ለ2 ሰዓታት እየተጓዘ ሙሉውን የምስራቅ ባህር ዳርቻ ለመሸፈን ትዕዛዝ ይቀበላል። እሱ ግን በመንገድ ላይ በአውሮፕላን ውስጥ ወይም ተኝቷል ወይም ደግሞ እያላዘነ ነው። ሄንሪ በህልም ቤት ውስጥ እምብዛም አይኖርም። ሲኖርም እንቅልፍ በመተኛት ወይም ከሥራ ሳምንቱ ግርግር በማገገም ያሳልፋል። ከሚስቱና ከልጆቹ ጋር ያለው ግንኙነት ይበላሻል። የኃላፊነት ጭንቀት እየጨመረ ሲሄድ ጤንነቱ ይወርዳል። ሄንሪ ወደ እውነተኛው ጊዜ ይመጣል። ህልሜን እየኖርኩ አይደለም፣ ነገር ግን ህልሜ እኔን እየኖረኝ ነው። በአኗኗሩ ቅዠት ውስጥ እንደታሰረ እየተሰማው ሀብት የራሱ ዋጋ እንዳለው በማመን መስራቱን ይቀጥላል። የነጻነት ጥፋት ሌሎች የሀብት አካላት እንዴት እንደሚያጠቃ አስተውል። አቅም የሌላቸው ቁሳዊ ነገሮች በጤናችንና በግንኙነታችን ላይ መዘዝ አላቸው። ሀብታም የመምሰል አስቂኝነት ለእውነተኛ ሀብት ጠላት ነው። ነጻነትን ያጠፋል፣ ጤናን ያጠፋል፣ ግንኙነቶችን ያጠፋል። በመጀመሪያ ፈጣኑ የሀብት መንገድ የሀብት ሶስትዮሽ የነጻነት ክፍልን ይገልጻል። ምክንያቱም ነጻነት ለጤናና ለግንኙነቶች ጥበቃ ስለሚያቀርብ ነው። ነጻነትህንና ህይወትህን እንዴት እንደምታየው ልትገልጽ የምትችለው አንተ ብቻ ነህ። በግል አውሮፕላኖች ለመብረር ነጻነት ከፈለክ ያ ነው። በታይላንድ ውስጥ አነስተኛ አኗኗር መኖር ከፈለክ ያ ነው። የሁሉም ሰው ነጻነት የተለየ ነው። በግል ትርጉም ውስጥ የሀብትን እንቆቅልሽ ትልቅ ክፍል ታገኛለህ። በዚህ ሐሳብ ስር ሀብት የሚመጣው ከጠንካራ ቤተሰባዊ ግንኙነቶች፣ ጤናና ጤንነት እንዲሁም ነጻነት ነው እንጂ ከቁሳዊ ነገሮች አይደለም። አቅም የሌላቸው ቁሳዊ ነገሮች የሀብት መሰረትን አጥፊ ናቸው።